የገዛ እናቷን አግታ አሰቃየቻት። ትሰሚኛለሽ? አንቺ አረመኔና ጨካኝ ሴትዮ ነሽ። እናም እኔንና አዩን አታለሽናል። ኦሪጂናሉ ወረቀት የት ነው ያለው ብላ በሚያሳዝን ሁኔታ እና በከባዱ አስጨነቀቻት። አቤል እጅጉን ደነገጠ። መቲ እናቱን እንዳገተችበት ሲሰማ ይቺ የተረገመች ብሎ በንዴት ጨለለ። እባክህን ተረጋጋ እያለች ርብቃ ብትለምነውም እንኳ ስሜቱን መቆጣጠር አቃተው። አዙ በጸጸት ልትሞት ምንም አልቀራትም። ይህ ሁሉ በእኔ ምክንያት ነው፣ እኔ ነኝ ማሚቶን አሳልፌ የሰጠኋት ብላ አለች። ምን? ሁሉም ደነገጡ። ቆይ አልገባኝም፣ ለምንድነው አንቺ አሳልፈሽ ማሚቶን ልትሰጪ የወሰንሽውና የሰጠሽው ብለው ሲጠይቋት፣ በጣም ይቅርታ እናቴን አግታብኛለች መቲ። ታዲያ ምንድነው የምትፈልገው? ለምንድነው ለእኛ ያልተናገርሽው? እያሉ ሲጠይቋት፣ በጣም ይቅርታ ማድረግ የምችለው ይህንን ብቻ ነበረ፣ ካልሆነ ግን እናቴን ትገልብኛለች። ታዲያ ገና ለገና እናቴን ትገልብኛለች ብለሽ እንዴት ብትደፍሪ ነው የኔን እናት ያሳገትሽው? ብሎ አንቆ ሊገላት ሲል ርብቃ እንደምንም ብላ አስጣለቻት። ሪች በጣም አዘነችባት። አንቺና እኔ እኮ በጣም ብዙ ስራዎችን አብረን ስንሰራ ነበር እና ታዲያ ይህንን ስራ አብረን እንወጣዋል ነበር። እንዴት ነው ማሚቶ የታመመች ሴትዮ አሳልፈሽ ለዛች ላረመኔና ለጨካኝ የምትሰጩ? ብለው ሁሉም አፋጠጧት። እሷም ደግሞ ይቅርታ ብትጠይቅም እንኳ ከርብቃ ውጭ ግን አቤልና እንዲሁም ሪች በጣም ተናደውባታል። መቲ እናቷን አሰቃየቻት በከባዱ። እኔ ምልሽ ቆይ ግን አንቺ እንዴት ብትደፍሪ ነው እኔንና አዩን ንቀሽ ለርብቃ የምትሰጩ? ለዛውም ደግሞ ለምራትሽ ብላ ጠየቀቻት። እባክሽ በማታውቂው ነገር ብዙ ባትለፈልፊ ይሻላል። ትሰምኛለሽ? አቤልም ሆነ ርብቃም እዚህ ከመጡ በጣም መጥፎ ነገር ይፈጠራል እና ብትረጋጊ ይሻልሻል እያለች ማዘሯ በጣም ለመነቻት። አይ በፍጹም አቤል ጋር በይደዊ ብላ አስደወለቻት። እናም ኦሪጂናሉን ወረቀት ካላመጣህ እመነኝ እናትህን እገልብሃለሁ ብላ አለችው። ምን? አልገባኝም። ትሰማኛለህ? አልሰማህ ከሆነ ቤቱ በርብቃ ስም ነው፣ እኔንና አዩን ደግሞ በፌክ ነው። ስለዚህ ያንን ፌክ ወረቀት አልፈልገውም። እኔ ወንጀለኛ ነኝ። ከሀገር መውጣት እፈልጋለሁኝ። ቤቱን ሽጬ ያን ወረቀት ለእኔ ታመጣላችሁ ብላ በከባዱ ልትቀጣቸው ፈለገች። አቤል ደነገጠ። እኔ ምልሽ የምሰማው ነገር እውነት ነው እንደ ርብቃ ብሎ ሲጠይቃት፣ አዎ እውነት ነው አቤል። እኔ እኮ ከእስር ቤት ወጥተህ ተረጋግተህ እነግርሃለሁ ብዬ ነበረ፣ ግን ደግሞ ማሚቶ እውነትም የቤቱን ስም በእኔ ስም ነው እና እኔ ነኝ ሁሉንም ነገር ማድረግ የምችለው። አዩና መቲ ደግሞ እየተጫወቱብን ነበረ። ያኔ እንደውም እነሱ የያዙት ፌክ ወረቀት ነበረ። እናም በዛ ነው ይህንንም እኛ በቅርብ ቀን ነው ያወቅነው ብላ አለችው። እና ታዲያ እንዴት ነው የምናደርገው ብለው ሁሉም ተሰባስበው መመካከሩን ቀጠሉበት። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። አቤላ እስር ቤት ለሽ ብሎ ርብቃ ስትሄድ አልወጣላት አለ። ርብቃ በጣም ተጨነቀች። ቆይ ደግሞ ይህ አዩ አንድ ነገር አስደርጎት ይሆን እንዴ እያለች ብቻዋን ስትለፈልፍ አቤል መጣ። ምን አቤል ደህና ነህ እንዴ? ምን ነው ተጨነቅሽ? በጣም ደህና ነኝ። ምን ተፈጠረ? እስር ቤት ውስጥ
እስር ቤት ውስጥ እኮ በጣም ቆየ፣ ምንድን ነው ብላ ስትለው ውይ በጣም ይቅርታ ርብቃ ተኝቼ ነበር እኮ። ይሄማ በጣም ተስማምተዋል ማለት ነው? አዎ እንግዲህ አንቺ ካልሽ ተስማምቶኛል። እሺ ምን አዲስ አለ? እረ ምንም። ለማንኛውም ምግብ ይዤልህ መጥቻለሁኝ። እናቴ ደህና ናት? በጣም ደህና ናት። ዛሬ እንደውም በጣም ብዙ ነገር አውርተናል። የእውነትሽን ነው? አዎ ለትንሽ ታውቀኝና ከዛ ደግሞ ድጋሜ ማንሽ ብላ ትጠይቀኛለች። ቢያንስ ተመስገን ነው ማለቴ አፏ መፈታቱ፣ መናገር መቻሏ፣ መብላት መቻሏ፣ መንቀሳቀስ መቻሏ ራሱ በጣም ትልቅ ነገር ነው ብላ አለችው። ልክ ነሽ ርብቃ። እና ደግሞ ነገ አጎቴ ያስወጣሃል? ምን? አዎ ነገ አጎቴ ቆንጆ ጠበቃ፣ በጣም ኃይለኛ ጠበቃ ስለቀጠረልህ ትወጣለህ እና በጣም ደስ ብሎኛል። እና ነገን በጉጉት ትጠብቃለህ በኛ? አዎ አቤል፣ እኔም በጣም ስለናፈከኝ እኔ ራሱ በጉጉት ነው የምጠብቅህ ብላ አለችው። ለማንኛውም አሁን ቻው፣ ወደ ቤት መሄድ አለብኝ ብሎ ሲል ሰዓቱ አልቋል፣ ተሰናበቱ አለ ውስጥ ያለው አለቃ። አዩና ርብቃ ተገናኙ። እጅጉን በከባዱ አቃጠለችው። ምን ነው ቤቱ ያለው በእኔ ስም ነው፣ በዛ ላይ ደግሞ ነገ ባለቤቴ አቤል ሊወጣ ነው ብላ ስትለው በፍጹም ይህንንማ ልታደርጊ አትችይም ብሎ አላት። ለምንድን ነው የማልችለው? ትሰማኛለህ? እንዳንተ ቆሻሻ የሆነ ሰው ምንም ሊነካኝ አይችልም። እናም ደግሞ ከዚህ በኋላ ሁሉም ነገር አብቅቷል። አንተም እዚህ እስር ቤት እድሜ ልክህን ትበሰብሳለህ ብላ አለችው። ምን? ይህንማ አታደርጊውም ርብቃ። ደግሞም እኔ እወጣለሁ ከዚህ ከእስር ቤት። ከዚህ እንደወጣሁ መጀመሪያ የማጠፋው አንቺን ነው ብሎ ሲላት፣ እንደፈለግ እኔ ምንም ችግር የለብኝም። ከዚህ በኋላ እኮ ጥላቴ ማን እንደሆነ በደንብ ስላወቅኩኝ እጠነቀቃለሁ ብላ ልኩን ሰጥታው ወደ ቤቷ ተመለሰች። ማሚቶና እሪች እያወሩ ባሉበት ሰዓት እሪች እባክሽን ደህና ነሽ ግን? አዎ ደህና ነኝ። እኔ ምልሽ ዛሬ እኮ ርብቃ ጋር በደንብ አወራን። ምን? አዎ። ኧረ ተይ ማሚቶ ተይ፣ ማስታወስሽን ንገሪያት በቃ። አይ እንደዛማ መናገር አልፈልግም፣ ግን ደግሞ ርብቃ ምን አይነት ልጅ ናት? ምን ተፈጠረ? ምን አለችሽ እንዴ? ትሰሚኛለሽ? ብዙ ነገር አለችኝ። ማለቴ አቤል ጋር አንቺ ባትኖሪ ኑሮ አቤልን አልቀርበውም ነበር። በአንቺ ግፍፊት ነው አቤል እኔን እንዲቀርበኝ ያደረግሽው። ከዛም አልፎ ደግሞ ያጭቅጭቅሽና ሳቅሽ ራሱን አፍቆኛል። በቃ ቢያንስ እንደ ድሯችን ባንሆን እንኳ ተቆጭኝ፣ ምችኝ፣ ግን ደግሞ አስታውሽኝ ብላ በጣም ብዙ ጊዜ ስትለምነኝ ነበር። አየሽ ርብቃ ማለት በጣም የዋህ ናት ማሚቶ። እና እንደምንም ብለሽ አስታውሺ። በቃ ሁሉንም ነገር ታዩ። አይሪች እንደሱ ማድረግ አልችልም፣ ገና ያልጨረስኩት በጣም ብዙ ነገሮች አሉ። እናም በዙሪያችን በጣም ብዙ ጥላቶች ስላሉ እነሱን ማውደም አለብኝ ብላ አለች። እሺ አንቺን ደስ እንዳለሽ። ርብቃዬ አንኳኩታ ስትገባ፣ ቆይ ርብቃ የት ነበርሽ እስካሁን? በጣም ቆየሽ እኮ። እኔ ደግሞ እዚህ ሶፋው ላይ አስተኝተሽኝ እንደልጅ። ይቅርታ የሄድኩት እኮ ባለቤቴ ጋር ነው። እንዴ ታዲያ ባለቤትሽ ያለው እስር ቤት ነው እንጂ መዝናኛ ቦታ አይደል? በጣም ይቅርታ። ለማንኛውም አዩን አገኘሁት እና ታውቂያለሽ፣ ሰው ማቃጠል ግን እንዴት ደስ ይላል። ምን ነው ደስ አለሽ? አየሽ እኔም ለዚህ ነው ደስ የሚለኝ። እሱን ሳቃጥለው እኔ በጣም ደስ ይለኛል። ኧረ አንቺ ትገርሚያለሽ። እና ምን ተፈጠረ? ያልተፈጠረውን አትጠይቅኝም እንዴ? በጣም ብዙ ነገር። ለማንኛውም ግን በጣም አዝኛለሁ። እንዴ ርብቃ ለምን? ማለቴ ከተናገርኩት በኋላ ልክ ጀርባውን አዙሮ ሲሄድ ውስጥ የተማታ ልቤ ውስጥ የሆነ ነገር ተሰማኝ። እሱ እኮ የልጅሽ ገዳይ ነው። ለምንድን ነው እንደዚህ አይነት ስሜት የሚሰማሽ? ውይ ሪች፣ አሁን ይህም ማስታወስ ምን አስፈለገ? አላስታውሰውም እንዴ? አይ እኔ እንደዋዛ ልረሳው አልችልም። እሺ ርብቃ እኔ አንቺን አይደለሁም ብላ ጥላት ወጣች። ከዛ በር ላይ ማሚቶን ስታገኛት፣ እንዴ ምን ሆነሽ ነው? ቆጣ ብለሻላ። ይህች ርብቃ ናታ። ለማንኛውም ትገቢያለሽ እንዴ? አረ ትንሽ ልቆይ። አይ ልጅሽ ናት ያለችው ግቢ ብላሻለች። ማን? ርብቃ መታለች እንዴ? አዎ መታለች። የት እንዳመሸች ራሱ አላቅም። ኦ ሪች ደግሞ ዛሬ ምን ተፈጠረ? አጉል መቆጣጠር አበዛሽ። ምን ነው የተፈጠረ ነገር አለ? አረ ምንም። አዙዬ ሳሎንና ሪች እያወሩ ባሉበት ሰዓት ስልኳ ብዙ ጊዜ ጠራ። ከዛ አዙ ደግሞ እንደ መኮላተፍ አለችና፣ ምን ነው ስልኩን አታነሹም እንዴ? ያች ናት። ያች ደግሞ ማናት? ማለቴ
ያው መቲናታ። ታዲያ ለምንድን ነው የማታነሹ? አልገባኝም። ኡፍ አሁን አንስቼው ምን ልላት ነው? ኧረ ተይ ግድ የለሽም ተይ ሪች አንሻት። ስታነሳው የት ነሽ ብላ ስትላት ጓደኛዬ ጋ ነኝ በያት አለቻት። ጓደኛዬ ጋ ነኝ፣ እሱንማ እናትሽ ነግራኛለች። ለማንኛውም ቶሎ መገናኘት አለብን ብላ አለቻት። እና ምን ይሻላል ሪች? እሷ ቶሎ ልታገኘኝ ትፈልጋለች ብላ ስትል፣ አዎ ሂደሽ አግኛት። አዙ ምን እንደምትልሽ በደንብ ማወቅ አለብን። እሺ ብላ አዙዬ ወደ መቲ ጋር ሄደች። መቲ ምንድን ነው አሁን? እኮ አስቸገርሽኝ ፍሬ። እኮ ወደዛ ቤት መመለስ አለብሽ። የት? እና አቤል ጋር? አዎና። ቆይ ለምን? እያዘዝኩሽ ነው እንጂ ሌላ ምንም አይደለም። እየጠየኩሽ ሳይሆን እያዘዝኩሽ ነው። አልገባኝም። እንደገና ለምንድን ነው ድጋሚ የሚሄደው? አረ እኔ ሰልችቶኛል። ነገርኩሽ። ካልሆነ ግን በጣም ችግር ነው የሚፈጠረው። እና ድጋሚ ምን ላደርግልሽ ነው? ሁሉንም ትከታተይልኛለሽ። በዛ ላይ ደግሞ ያችን አሮጊት ታሳግችልኛለሽ። ምን? ይሄንማ በፍጹም አላደርግም። ኧረ እባክሽ፣ እንደዛ ከሆነ ከዛች ካሮጊትና ከእናትሽ መምረጥ አለብሽ። አንቺ ምንም ማድረግ አይጠበቅብሽም። እናማ ወክ ብለሽ ይዘሻት ትወጭና እኔ አግታታለሁ፣ አሰቃያታለሁ፣ የምፈልገውን ነገር በሙሉ አገኛለሁ ብላ አለች። አዙ እጅጉን ደነገጠች። ቆይ ለምንድን ነው ይቺ የተረገመች ልጅ ጋር በምንኛው ቀን ነው የተገናኘሁት ብላ በጣም ልቧ ስብር ሲል፣ አትዘኝ አዙ፣ ከኔ ጋር መገናኘት የለብሽም ነበር። ደግሞ እኔ መቲ ነኝ። አዩ እንኳ ሳይቀር ከርቶኛል። ታውቂያለሽ፣ በፌክ ወረቀት ሚስቴ እያለ ሲያሞኛኝ ነበረ። ከሀገር መውጣት አለብኝ፣ ካልሆነ ግን ፖሊስ ካገኘኝ በቁጥጥር ስር ውሎ ይጫወትብኛል ብላ አለቻት። አዙ እየሮጠች ወደነ አቤል ቤት መጣች። ሪች ደነገጠች። ምን ተፈጠረ? ከኋላሽ እኮ የሆነ የተከተለች ሰው ያለ ነው የሚመስለው። አዎ ተከተላይ ነበር። መቲ? አዎ። እንዴ ምን አለችሽ? ከዛ ትንስ ይላት በቃ ውሃ ላምጣልሽ ብላ ሪች ውሃ አንጥታ ሰጠቻት። ምንድነው የተፈጠረው ነገር? ድጋሚ እዚህ ቤት እንዲገባ ትፈልጋለች። ለምን? እንድሰልልላት ይሆናላ። ኧረ እባክሽ የእውነትሽን ነው? አዎ። ከዛ ውጭ ምን ሊሆን ይችላል? እሺ ለማንኛውም አንቺን ደስ እንዳለሽ። እና ምን ልበላት? ተስማምቻለሁ በያታ። ተስማምቻለሁ ብላ አለቻት። አዙ ግን እጅጉን ደንግጣለች። ቆይ እንዴት ነው ያበላኝን እጅ የምነክሰው? በዛ ላይ እንዴት አድርጌ ነው ርብቃንና ሪችን አቤልን የምከዳቸው? እያለች ጥያቄ ፈጠረባት። እኔ ምልሽ ማሚቶ ለምንድን ነው ወክ የማናደርገው ስትላት፣ አረ ዛሬማ አድርጌ አላለኝም። አረ ችግር የለውም። አረ ሪችም አረ ተው ዛሬ አይቻልም ብላ ብትልም አዙ ግን እንደምንም ብላ ማሚቶን አውጥታ ወክ አደረገቻት። ደስ ይላል አይደል? አዎ። ለማንኛውም ሂጅ ሱቅ መጣሁ ብላ ሱቅ ጥላት ሄደች። በስተመጨረሻ ለመቲ አሳልፋ ሰጠቻት። የእውነት አዙ ትክክል ናት ትላላችሁ ወይስ ደግሞ ለርብቃና ለሪች መናገር ነበረባት ትላላችሁ? ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ርብቃ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።